ዛሬ የምትሰሙት ነገር በጣም የሚያሳዝን ነገር ነው። ሩታ በእንደዚህ አይነት መልኩ ያው እኔ እንጃ እኔ አላቅም ስሞትላችሁ ዛሬ መነግራችሁ ስውሯ ማርያምንና ቅዱስ ገብርኤል ፈጣሪን መድኃኔዓለምን ዛሬ ሁላችሁም እንድታመሰግኑ እፈልጋለሁ። ሁላችሁም እንደው በቃ ሁላችሁም ሙስሊሞቹን ብትሆኑ ኦርቶዶክሶችን ብትሆኑ በቃ አልሐምዱሊላህ በሉልኝ። እግዚአብሔርን ይመስገን በሉ። ስውሯ ማርያም ክብሯን ትውሰድ በሉ። ቅዱስ ገብርኤል ፈጥኖ ደራሽ አሁንም ፈጥነ ግባ በሁላችንም ቤት ብላችሁ ሁላችሁም ኮሜንት ዛሬ ጻፉ። ዛሬ በጣም ከባድ ቀን ነው። ዛሬ ጸሎታችን የሚሰማበት ቀን ነው። እግዚአብሔር ይመስገን ጸሎቴን ሰምቶልኛል። እግዚአብሔር የተመሰገነ ይሁን። ዛሬ ጸሎታችን የሚሰማበት ቀን ነው። ማናችሁም መጸለይ ያለባችሁ እሺ። በቃ ዛሬ ጸልዩ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ጸልዩ። ዛሬ ጸሎት ቀን ነው። ነግሬያችኋለሁ። ማርያምን ነው የምላችሁ። ጸሎታችሁ የሚሰምርበት ቀን ነው ዛሬ። ሁሉንም አመስግኑልኝ እና የልቤ መሻት ዛሬ ስለሞላልኝ ነገ በደንብ አድርጌ እገልጻለሁ። የኔ ስውሯ ማርያም እና ቅዱስ ገብርኤል የኔ ፈጥኖ ደራሽ ምን እንዳደረገልኝ ማለት ነው። የኔ መድኃኔዓለም እና ቤተሰብ ትላንትና እንግዲህ አይታችኋል ሁላችሁም። ወደ ነገሮቼ ስገባ ላይክ አድርጉ፣ በደንብ አድርጋችሁ ሰብስክራይብ አድርጉ። ወደ ነገሬ ስገባላችሁ ቤተሰብ ትላንትና እንግዲህ ለካ ሩታ ገብታለች። እናንተ ገብታሉ እንግዲህ ዳኒ ነው አንደኛ ነገር በጥፊ ያጋጨችዋሉ። ዳኒን እገልሃለሁ ነው ያሉት። እገልሃለሁ የአንገት ሐብሉ እንዴት ሲያወልቁ ዝም ትላለ ብላ አብርሃም ላይ ብታበቃ አብርሃምን በቃ መስማ ምን ብዬ ልንገራችሁ። አብርሃም ልክ እንደ ሕፃን ልጅ ነው የሆነው። እናንተ ታዩታላችሁ ቪዲዮን። እንደ ሕፃን ልጅ ነው የሆነ። በጣም ነው የሚያሳዝነው። ሁሉም ሊከሰሱ ነው። እያንዳንዱ ሊከሰሱ ነው። ወርቁን አንሰጥም ብለዋል የአብርሽ ወንድሞች። ወንድምና እህት ወርቁን አንሰጥሽም የፈለገ ነገር ይምጣብላለች። እንግዲህ ወርቁን ካልሰጣችሁኝ እኔ በክስ ወርቄን እቀበላችኋለሁ፣ ከሳችኋለሁ ብላ ከባድ ነገሮችን እያመጣች ነው። እንግዲህ ቤተሰብ ሩታ እኔ አላቅም ምን አይነት ሀሳብ እንዲዛ እንደመጣች ቤተሰብ በጣም ከባድ ነገር ነው። እና ደግሞ ሁሉን ነገር ያደረገው በአንደኛ ወንጀልነት መከሰው ዳኒን ነው ብላለች። እንግዲህ ዳኒ በጣም ከባድ ችግር ውስጥ ሊገባ ይችላል ማለት ነው። ከዚህ በኋላ እንግዲህ አብርሃም ሩታ እጅ ውስጥ ገብቷል። እኔ እንጃ ምንም ነገር የሚስተካከልም አይመስለኝም። አሁን እግዚአብሔር ብቻ አሁን አይቶ ከነቃ ነው እንጂ አብርሃም ብቻ ከባድ ነው ቤተሰብ። እኔ በጣም ልቤን የበላኝ አብርሃም ዛሬ እኔ አላቅም ብቻ ሁሉም ነገር ለበጎ ነው ብዬ ነው ማልፎ እንጂ ዛሬ የምትሰሙት ነገር በጣም የሚያሳዝን ነገር ነው። ሩታ በእንደዚህ አይነት መልኩ ያው እኔ እንጃ እኔ አላቅም ብቻ ቤተሰብ አንዳንድ ሰዎች ሩታ ያስደገመችበት በሁሉ ሰውነቱ ላይ ነው፣ ሁሉ ነገሩ ላይ ነው ያስደገመችበት። እንግዲህ እቺ ሴት ሁሉ ነገር ላይ አስደግማበት ቆይ ምን ልትሆንበት ነው? እኔ እኮ ለሷም ደንዝዞ ለሌላ ሴትም ደንዝዞ ይሆናል እንዴ? ግን ቤተሰብ እግዚአብሔርን ነው የምላችሁ። በጣም ነው የሚያሳዝነው። እንግዲህ አብርሃም ዛው በሷ እጅ ገብቷል። በጣም ነው የቀወጠችው። በጣም በቃ ኤፍሬምን ብዬ ልንገራችሁ እሳት ጭድ ሆኖ ነው የመጡት። እሳትና ጭድ ሆኖ ነው የመጡት። እንግዲህ በጣም ከባድ ጭቅጭቅ ነው የተነሳው። ወርቁን አምጡ አታምጡ በሚባል ነገሮች ትላንትና ሌሊት ከዛ በኋላ በጣም ከባድ ነገሮች ተፈጥረዋል። እንደውም ፖሊስ እስከ መጥራት ድረስ ሩታ ፖሊስ ሁሉ ጠራለው አስገድዳችሁ ይዛችሁ መታችሁ እንደ ዘረፋ ነው ማየው። ዘርፋችሁታል ነው እንጂ ምለው ሌላ የምናገረው ነገር የለም ብላ በጣም ከባድ ነገሮችን ተናግራለች። እንግዲህ ቤተሰብ በጣም ነው የሚያሳዝነው። በጣም ልብ የሚነካ ነገር ነው። እኔ ከሁሉም በጣም የሚያሳዝነኝ አብርሃም ነው። አብርሃምን በዚህ ሁኔታ ማየት፣ አብርሃምን በዚህ ነገር ማየት እጅግ በጣም ልብ የሚሰብር ነገር ነው። እግዚአብሔርን ነው የምላችሁ። ሁላችሁም እውነት እኛ ሁላችንም ለአብርሃም ድምጽ መሆን ያለብን። እውነት እንደዚህ ልጁ ሲንገላታ ማንንም እያመጣው ልክ እንደ ሕፃን ልጅ በእናታችሁ የ5 ዓመት ሕፃን ልጅ አስመስለውት እንደፈለጉ እንደዚህ ያደረጉት የሳቁን ምንጭ የቀማች ሴት የሳቁን ምንጭ እኮ ነው የቀማችሁ። የደስታውን ምንጭ እኮ ነው የቀማችሁ። የሚገርማችሁ ነገር እኮ ኤፍሬም እኮ ነው በሱ መኪና እንደፈለገ እየተሽከረከረ ያለው እንደፈለገ። ኤፍሬም መኪና የለውም ታውቃላችሁ። በሱ መኪና እንደፈለገ የትም ቦታ እየሄደ እየተሽከረከረ የሚነዳው እሱ ነው። ይሄ ምስኪን ቤት ውስጥ አሳስረው ቁጭ አድርገውት የሱን ንብረት የሱን በ9 ሚሊዮን የሚገዛ መኪና እንደፈለገ እያሽከረከረ ያለው እንግዲህ አቶ ኤፍሬም ነው። እንግዲህ ኤፍሬም እንግዲህ ታያችሁ ምን አይነት መጥፎ ልብ እንዳለው ነው የምነግራችሁ። ምን አይነት እርኩስነት እንዳለው ነው የምነግራችሁ። እጅግ በጣም ልብ የሚነካ ነገር ነው እያየን ያለ ነው ቤተሰብ። እውነቴን ነው የምናገር። እኔ በጣም ልቤ ተሰብሯል። በጣም
እኔ አላምንም እንደዚህ አይነት ነገር ለወንድም ላይ ሰው እንደዚህ አተኩሮ ሲሰራበት ብቻ በጣም ያሳዝናል። እሱ ለነገሩ ዝናውን ምናምኑንም ለመጠቀም ፈልጎ ነው እንጂ ይሄ ልጅ አብርሃም ለሱ ምንም ያደረገው ነገር የለም። ክፉ አይደለም። አብርሃም የሆነ ነገር ሆነ ቢባል እንኳን ወንድሙ ሩጦ የሚደርስልን ነው። አሁን አኮላሽተውት እንደማኮላሸት በሉት። ይሄ ልጅ እኮ አሁን ተኮላሽቷል ማለት ትችላላችሁ። እግዚአብሔርን ነው የምላችሁ። በቃ እንደመኮላሸት በቃ አርጉት። እጅግ በጣም ልብ ነው የሚሰብረው እንዴ! እግዚአብሔርን ነው የምላችሁ። በጣም ነው የሚያሳዝነው። እኔ እኮ እኔ እንዴት ነው በቃ አላቅም እኔ ሩታ ሄርሜላ በጣም ትላንትና በጣም ሄርሜላን ደግሞ እንዴት እንደሚያመናጭቋት ብታዩዋ፣ እንዴት እንዳመናጨቋቻት፣ እንዴት እንደተናገረች፣ እንዴት እንደሰደበቻት። ለማኝ ነሽ አይፈልግሽም አንቺ በግድ ነው ወይ ብላት በጣም ከፍ ዝቅ አድርጋ ነው የሰደበቻት ነው የተባለው። ሩታ ትላንትና በጣም ነው የሚያሳዝነው። ቤተሰብ እጅግ በጣም ልብ የሚነካ ነገር ነው የተደረገ ያለው። እግዚአብሔር ሰላሙን እንዲያመጣላቸው ነው ማስበው። እውነቴን ነው የምናገረው። በቃ ሰላሙን እንዲያመጣላቸው እኔ ምንም የምናገረው ነገር የለም። አብርሃም በእንደዚህ አይነት መልኩ አብርሃምን ማየት በጣም ነው የሚያናደው፣ በጣም ነው የሚያስለቅሰው። እንደ ጅል እኮ ነው በቃ እንደዚህ በቃ ሰው እንደዚህ ብሎ እኔ አልፈልግም እንብየው እንደዚህ ወርቁ እንኳን ወጥቶለት እንኳን ሰው እንኳን ሊሆን እኮ አልቻለም። እውነት ትላንትና በጣም በቃ እኔ እንጃ ማለት የሆነ ሳለ ደግሞ አስቆኝ ነበረ። ስትስሙ አይታችሁ አይደል? ስትስሙ ሳመችኝ እኮ ምንድነው ዝም ብላ ደጋግማ መስማኝ ብሎ እኮ እንደዚህ ጭርቅ አደረገው። ትናንትና ሰርቼላችሁ ነበረ እና እጅግ በጣም ነው ልቤን የነካው። ማርያምን ነው የምላችሁ። እጅግ በጣም ልቤ የሚነካ ነገር ነው። ውስጤ በጣም ተቃጥሏል በአሁን ሰዓት። እኔ በቃ አብርሃም ድኖ እሱን ማየት ነው የምፈልገው። በቃ አብርሃም ድኖ በቃ የአብርሃምን በቃ መዳንን የአብርሃምን የብድሮ ህይወቱን በቃ ነቅቶ ምን እንደሚናገር ነቅቶ ምን ውስጥ እንደነበረ እንዲያውቅ ነው የምፈልገው። እውነቴን ነው የምናገረው። ቤተሰብ ሁላችሁም ይሄን እንደምትፈልጉ ነው። ግን ሩታ ግን ተይ ሩታ እህቴ ተይ በእናትሽ በቃ ተይ፣ ረፊ ይቅርብሽ። ተይ የልጅሽ አባት ነው እንዲያኩላሽተሽ አታስቀምጪው። እቃውም እንዳይሰራ እኮ አድርጋለች። እቃው እኮ እንግዲህ አሁን እኔ እኮ የምለው እኮ አሁን እኮ እቃው እንደው ይሰራል ወይ ነው ቤተሰብ ሞክሯለች ወይ? አሁን ከሷ ጋር ነው ያለው። እቃው ይቆማል ወይ ይሰራል ወይ ነው የምለው እኮ። ያው እኔ ይሄን ጥያቄ የኔ ሩታዬ እቃው እንደሚሰራ እስቲ አሳውቂልኛም። አብርሃም በአሁን ሰዓት ይስምሻል ወይ? አልጋ ላይ ጫወታ አለ ወይ? ፈዟል፣ ተኮላሽቷል። ምንድነው? ምን ሊያረግልሽ ነው እንደዚህ አድርገሽው? እኔ እኮ ግራ የገባኝ ቤተሰብ ይሄ ነው እንዴ። የሰው ልጅ እኮ ይስማል፣ ባልኮኔ ይስምሻል፣ ያቅፍሻል፣ ያሳሻሻሽሻል፣ አልጋ ላይ ጫወታ አለ፣ አልጋ ላይ ምናምን ነገሮች አሉ። ግን እሱ ያደርጋል ወይ ነው ይሄን ነገር እንድታሳውቀን እንፈልጋለን። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ክብር ይስጥልኝ። አመስግኑልኝ። ዛሬ በቃ አመስግኑልኝ፣ እግዚአብሔርን አመስግኑልኝ። በቃ አመስግኑልኝ፣ አምላክ እስራኤልን አመስግኑልኝ። እናቴ ስውራ ቅድስት ድንግል ማርያምን አመስግኑልኝ። የኔ ፈጥኖ ደራሽ ቅዱስ ገብርኤልን አመስግኑልኝ። በተረፈ ቻው ቤተሰብ።